አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። መልካምነት ለራስ ነው። ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። እንግዲህ ሉሉ ዩቲዩብ ቻናል ላይ ታውቃላችሁ ለእናንተ ይጠቅማል ያስተምራል የምላቸውን ቁም ነገር ያላቸውን ቪዲዮዎች ነው የምለቅላችሁ። እናንተም ደግሞ ላይክ እያደረጋችሁ አበረታቱ። ለምትሰጡኝ መልካም አስተያየት ከልብ አድርጌ ነው የማመሰግነው። ታማኝ ሐዋላ ከፈለጋችሁ እንዳትበሉ በመልካምነት እተባበራችኋለሁኝ። ሽፎን ልጆቻችሁን ማስደሰት የህፃናት ልጆች ልብስ የምትፈልጉ ካላችሁ ፈለጋችሁበት ቦታ ላይ አደርሳለሁ። 0025 19 88 24 88 90 ላይ ደውላችሁ በኢሞ በዋትሳፕ ታገኙኛላችሁ ማለት ነው። ፈለጋችሁትን ጥያቄ ጠይቁ፣ ጥያቄያችሁንም እመልስላችኋለሁ። አብሽሩ፣ አይዟችሁ። የአረብ ሀገር ሴት ጀግና ናት። ጀግና እንደሆነች ትቀጥላለች ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ነገር ምንድን ነው? ጆሮአችሁን ሰጥታችሁ እንድታዳምጡኝ ይፈልጋለሁ። አላህ ከክፉ ነገር ሁሉ ይጠብቃችሁ። በሰላም በጤና ሰርተን ወደ ሀገራችን የምንመለስ አላህ ያድርገን። ጉሉ አሚን። ሚዲያ ላይ መናገርና አለመናገር የሌሉብን ነገራቶች አሉ። ማውጣትና አለማውጣት የለብን ነገራቶች አሉ። ምንድን ነው ካለ ለምን ከተባለ ደግሞ ነገ እናገባለን፣ የባል ቤተሰብ ይኖረናል፣ ልጅ ይመጣል። እነዛን የምንናገራቸውን ነገራቶች ሚዲያ ላይ የምናወጣቸውን ነገራቶች ካልተጠነቀቅን፣ ምላሳችንን ካልተጠነቀቅን እኛ እንደፈለገን ምላሳችን ስድ ሆኖ የፈለግነውን ነገር ከተናገርን ይሄ የምንናገረው ነገር ሴቭ ሆኖ ይቀመጣል። ሴቭ ሆኖ ተቀምጦ ምን ይሆናል? ነገ ያንቺ ልጅ አይዋል፣ ነገ የባልሽ ቤተሰቦች ያውታል፣ ነገ ቤተሰቦች ያውታል። እንደዚህ ወራዳ ናት፣ እንደዚህ ቤተሰቦቿን የምታዋረድ ናት፣ እንደዚህ ናት ተብለሽ ትገመችበታለሽ፣ ተብለሽ ትንጓጠጭበታለሽ፣ ልጆችሽን አንገት ታስደፊበታለሽ። ስለዚህ ለመታወቅ ብላችሁ ሰው በድሎኛል፣ ሰውን ልበቀለው፣ እንደዚህ አድርጎኛል ብላችሁ ሚዲያን እንዳትጠቀሙት። ትናንትና ሚዲያን አናቀው። ሚዲያን ሳናቀው እጅግ በጣም ሰላማዊ ህዝብ ነበርን። እጅግ በጣም መልካሞች ነበርን። ሚዲያ ሲመጣ አንዴ በዘር አንዴ በሃይማኖት አንዴ በጎጥ በተለያየ ነገር ራሳችን እናቆሽሻለን። ሚዲያ ላይ ይወጣል። ጥቂት እህቶች የሚባሉ ቤተሰብ ያሰድባሉ፣ ራሳቸውን ያሰድባሉ፣ ክብራቸውን ያጣሉ። ለምን ብለው? ለመታወቅ። ለምን ብለው? ሰውን ለመበቀል። ሰውን ለመበቀል ስትነሺ መጀመሪያ ራስሽን ነው የምትጎጂው። መጀመሪያ ማለት ነው። በቀል ማለት ራስሽ ላይ መስራት ማለት ነው። ያ ሰው ጥሎሽ ሄደ፣ ያ ሰው አይፈልግሽም። ያንን ሰው የምትበቀየው አንቺ በጣም ሰርተሽ በጣም ስኬታማ ሆነሽ ለራስሽ ክብር ኖሮሽ ለቤተሰቦችሽን አክብረሽ አንገትሽን አቀርቅረሽ ጎበዝ ጨዋ ሆነሽ ክብር ያላት ሴት ሆነሽ ነው ያንን ሰው መበቀል ካማራሽ የምትበቀዩ። ካልሆነ ግን እዚህ ሚዲያ ላይ አምጥቼ እኔ እታወቅበታለሁኝ፣ እሱን ላንጓጠው፣ እሱን በመጥፎ ነገር እንደዚህ ላድርገው፣ እሷን በመጥፎ ነገር እንደዚህ ስሟን ላስጠራው፣ እንደዚህ እሷን ርዚቅ ልዝጋባት፣ እንደዚህ ላድርግባት ብለን የምናስብ ከሆነ ብለን የምናደርግ ከሆነ እኛ በቆፈርነው ጉድጓድ እኛንም መልሰን የምንገባበት ስህተቶች ሊኖሩ ይችላሉ። ቤተሰብ ጋር ችግር ሊኖር ይችላል። ነገር ግን ያንን ችግር ዝም ብለን ጸጥ ብለን መተው እንችላለን። ቤተሰቦችሽ ናቁሽ ተናቁሽ ችግር የለውም፣ ሰላም ይሆኑ ይኑሩ፣ ታያቸው። በቃ አንቺ ስራሽን መስራት ነው ያለብሽ። ቤተሰቦችሽ ከዱሽ ብርሽን በቃ ከዱኝ፣ የራሳቸው ጉዳይ፣ ደህና ይሆኑ። ምክንያቱም አንቺን ለማሳደግ የሰው ፊት አይተዋል። አንቺን ፊደል ለማስቆጠር ለራሳቸው ፊደል አልቆጠሩ። አንቺን ለማስተማር ብዙ ነገር ዋጋ ከፍለዋል። አንቺን ለማስተማር እናትሽ ተርባለች፣ አባትሽ አንጀቱን አስሯል፣ ተርቧል፣ ብዙ ዋጋ ከፍሏል። አንቺን እዚህ ደረጃ ለማድረስ የአንቺን ቅዘን አጥባለች እናትሽ። እዚህ ቦታ ላይ ለማድረስ ብዙ ዋጋ ከፍላለች። ስትታመሚባት ታማለች፣
ያንቺ እናት ስቆስልባት ቆስላለች፣ ስወድቅባት ወድቃለች። ደህንነትሽ አስጨንቋታል፣ ደህንነትሽ ሰላም ነስቷታል። ስለዚህ ይቺ እናት ዋጋ ከፍላብሻለች፣ ይህ አባት ዋጋ ከፍሎብሻል። ይሄንን ዋጋ የከፈለብሽን አባትሽን፣ ይሄንን ብዙ ነገር የሆነልሽን አባትሽን፣ ይችን ብዙ ነገር ዋጋ የከፈለችልሽን እናትሽን መጥተሽ እንዳታዋርጃት በመጥፎ ነገር። ምክንያቱም ሴቭ ሆኖ ነው የሚቀመጠው፣ ይቀመጣል። እቺ ለቤተሰቧ ክብር የላትም ነው የምትባየው። ነገ ልጅሽ አንገት ይደፋብሻል፣ ትወልጃለሽ፣ ሴት ነሽ። እና ከእንደዚህ አይነት ነገር እባካችሁን ራሳችሁን ቆጥቡ፣ ራሳችሁን ያዙ። የእኛ ቤተሰቦች ሳይማሩ ምሁር ናቸው፣ ሳይማሩ የሰው ክብር ያውቃሉ፣ ሳይማሩ ብልህ ናቸው፣ ሳይማሩ ምን መናገር ምን አለመናገር እንዳለባቸው ያውቃሉ። እኛ ግን ስሙን ፊደል ቆጥረናል፣ ተምረናል፣ ነገር ግን ዜሮ ነን። ሚዲያ ላይ ምን መውጣት አለበት ምን አለመውጣት አለበት የለም። ማውራታችንን ብቻ ነው፣ ነገ መፈመሳችንን ትልቅ ደረጃ መድረሳችንን ብቻ ነው፣ የሰው እውቅና ማግኘታችንን ብቻ ነው። የሰው እውቅና ልታገኝ ትችላለሽ፣ ክብርሽንስ ትመልሸዋለሽ? ያጠፋሽውን ክብርሽን ትመልሸዋለሽ? ያጠፋሽውን የቤተሰቦችሽን ክብር ትመልሸዋለሽ? አመልሽውም። ስለዚህ ሚዲያ ላይ ስትጠቀሙ እህቶቼ፣ እናንተ አዲስ ናችሁ፣ ከሚዲያ ጋር እየተዋወቃችሁ ነው ያላችሁት። ሚዲያ ላይ ስትጠቀሙ መናገርና ለመናገር ያለባችሁን ነገር ጠንቅቃችሁ እወቁ። ነገ የማንም መሳቂያ የማንም መሳለቂያ እንዳትሆኑ። እኔ ምንድን ነው የምሰራው፣ ሚዲያ ለምጠቀመው ለምን ዓላማ ነው ብላችሁ ማወቅ አለባችሁ። ካልሆነ ግን ነገ ቤተሰባችሁ ነው የምታሰድቡት። ልቅ ከሆናችሁ እንደዚህ መረን ከሆናችሁ ግን ጉዳቱ መልሶ ለእናንተ ነው። መረን ስትሆኑ ጉዳቱ ለእናንተ ነው። ሰዎችን ወንድ ልጅ ከዳሽ፣ በደሉሽ፣ የራሳችሁ ጉዳይ። በቃ አንቺ ጠንካራ ሁኚ። ወርቅ የሚሆነው ተፈትኖ በሳት ተፈትኖ ነው። ማንም ጋር ፈተና አለ። ማንም ሰው የትኛውም ሰው ወዳጅም ጠላትም አለ። ወዳጅ እንዳለሽ ሁሉ ጠላት አለሽ። ማንኛውም ሰው ሊያንጓጥጥሽም ክብርሽን ዝቅ ሊያደርግሽ ይችላል። ሊንቁሽ ይችላሉ፣ ይናቁሽ። የናቁሽን ሰዎች የረቀሻቸው ህይወትሽን ቀጥይ፣ በርቺ፣ ጠንክሪ፣ ያለ እረፍት ስሪ። ለሰው ጉድጓድ አትማሽ። ለሰዎች መልካም ነገሮችን ሼር አድርጉ። ካልሆነ ግን የራሳችሁ ጉዳይ። ለነሱ ለግላችሁ መናገር የምትፈልጉትን ነገር ተናግራችሁ በቃ ማቆም ትችላላችሁ። እና ተጠንቀቁ። አሁን ላይ ሚዲያ ላይ እየመጡ ያሉ ነገሮች እኔ አላቅም። ትልልቅ ሰዎች ሆነው 3 ያስወርጅ አለኝ፣ እንደዚህ አለኝ። እውነት እኔ እንደ ኢትዮጵያኖች በጣም ነው በቃ እንደ ኢትዮጵያን ያሳፍራል። ምክንያቱም እኛ በጣም መስራት ያለብን ሰዎች ነን። እኛ ድሃዎች ነን። በሰው ቤት የሚያንከራተተን የሰው ሳህና የሚያሳጥበን ድህነት ነው። ድህነትን ነበር ልንዋጋው የሚገባው። እኛ አንዴ በዘር አንዴ በሃይማኖት አንዴ በተለያየ ነገር ነው እየተዋጋን ያለ ነው። እኛ መጀመሪያ መዋጋት ያለብን ድህነትን ነበረ፣ መስራት ነበረ። የሰው አይብ አምጥተን መዘግዘግ አልነበረም። ሰውን ለመበቀል ጉድጓድ መባስ አልነበረም። እኛ እንዴት አድርገን እንለወጥ፣ ምን አይነት መልካም ስራ እንስራ፣ ቀን ከሌት እየሰራን ራሳችንን ትልቅ ደረጃ ማድረስ ነበረብን። ቤተሰቦቻችን መቀየር ነበረብን። ነገር ግን ዛሬ ላይ የምናያቸው ነገራቶች ትናንትና በዘር ነው በሃይማኖት በምን ነበር ስንቧካ ይኖር ነው። አሁን ደግሞ በሴትነት በክብር በምኑ በመተቱ በድግምቱ በብዙ ነገር በጣም የሚያስጠላው በጣም እጅግ በጣም ይዘገነናል ሁላ። እንደ ኢትዮጵያ ነኝ እንጃ እኔ በጣም ነው ያላቅም። አስባችሁታል? ሰዎችን በመልካም ነገር ተበቀሏቸው። በመልካም ነገር በቃ ተበቀሏቸው። ሰውን መበቀል ከፈለጋችሁ በመልካም ነገር ተበቀሉ። የበደለሽን ሰው መበቀል ከፈለግሽ በመልካም ነገር ተበቀዩ። ምክንያቱም አትችልም አታደርግም ብሎሽ ትናንትና ጥሎሽ ሄድን ሰው አንቺ አምሮብሽ አንቺ ትልቅ ደረጃ ደርሰሽ አንቺ ራስሽን በስነ ስርዓቱ እያስተዳደርሽ ሲያይሽ መልሶ አንቺን ይለምንሻል። ለምንድን ነው የሚለምንሽ? ስላልወደቅሽ። ትወድቃለች ብሎ ጠብቆ አንቺ ስላልወደቅሽ ያ ሰውዬ ይለማመጥሻል። አንቺ አልወደቅሽማ።
እሱ እንዳሰበው አልሆንሽማ። እሱ እንዳሰበው እንዳትሆኑ። የጣሏችሁ ሰዎች የጣሏችሁን ሰዎች ፍላጎት እንዳታሟሉላቸው። ጠንካራ ሆኑ። ጥያታለሁ በቃ አትነሳም ሲሏችሁ ተነሱ፣ ተነሱ፣ ተነሱ። ይሄ ነው በቀል ማለት። ይሄ ነው በቀል ማለት። አንቺን ወንድ ልጅ ጥሎሽ፣ ማንኛውም ወንድ ልጅ ብቻ አይደለም ማንኛውም ሰው ሰብሮሽ ራስሽን ታላነሳሽው እዛው ተሰብረሽ ከቀረሽ ብሎ ነው ያላግጥብሻል። ዞር ብሎ አይሽም። ተነመፈጠርሽ ይረሳሻል። ነገር ግን ትወድቃለች፣ ትሰበራለች ብሎሽ ሰብሮሽ ሄዶ ሳትሰበሪ ተነስተሽ ሲያይሽ ይጸጽተዋል። ያንን ነገር ማድረጉ ይጸጽተዋል። ስለዚህ እንደዚህ ነው መበቀል ያለብሽ። እንደዚህ ነው መልካም መሆን ያለብሽ። መስራት ነው ያለብሽ። ጎበዝ መሆን ነው ያለባችሁ። አደራችሁን እንዳትበላሹ፣ አደራችሁን እህቶቼ። እና ይሄንን ለማለት ያክል ነው። በጣም ወዳችኋለሁ፣ አከብራችኋለሁኝ። ብዙ ብላችሁ ደስ ይለኛል፣ ግን ደቂቃ አይበቃንም። በሌላ ቪዲዮ ኢንሻአላህ ተመልሰን እንገናኛለን። እስከዛው ድረስ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። መልካም ቀን፣ መልካም ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።